ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተክርስቲያን። የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባት። በአርሲ በሃይማኖታቸው ምክንያት የተገደሉትን ወገኖቻችን ስናስብ ልባችን እጅግ በሐዘን ይሰበራል። መንግስት ዜጎችን የመጠበቅ ቀዳሚ ኃላፊነት ቢኖርበትም ይህ ኃላፊነት ሲጓደል ግን ህዝብ ምን ማድረግ አለበት ብለን መጠየቅ ይኖርብናል። እጅን አጣጥፎ መጠበቅ ወይስ ራስን የመከላከል መብትን መጠቀም? ከ2000 ዓመታት በፊት በኮሪያ የሶስቱ መንግስታት ዘመን ሀገሪቱ በወራሪዎችና በውስጥ ሽፍቶች ስትታወክ መንግስት ሙሉ በሙሉ ጥበቃ ማድረግ አልቻለም ነበር። በዚህ ጊዜ ህዋራናንግ የሚባሉ ወጣቶችና ተራው ህዝብ ራሳቸውን ቤተሰባቸውንና አካባቢያቸውን ለመከላከል ሲሉ ሱባክና ታይኪዮን የተባሉ የውጊያ ስልቶችን በየመንደሩ ማለማመድ ጀመሩ። ይህም ዛሬ ዓለም የሚያውቀው ቴኳንዶ ሆነ። ኮሪያውያን ያስተማሩን ትልቅ ቁም ነገር አለ። ጠላት መጥቶ እስኪያጠፋህ አትጠብቅ። ህልውና አደጋ ላይ ሲወድቅ ራስን የመከላከል ጥበብን ማዳበር ግዴታ ነው። ዋናው መልእክቴ ዛሬ ምን ማድረግ አለብን? በአርሲ እንደምታዩት ወገኖቻችን በእምነታቸውና በዘራቸው እየተመረጡ ከሰው ተራ በወጣ መንገድ አገዳደሉ ከአይምሮ በላይ በሆነ መንገድ ሲሞቱ እያየን ነው። ጥቃት ሲደርምባቸው ዛሬ ብቻ አይደለም የተደጋገመ ለቅሶ ሆኗል። ይህ ነገር እየተደጋገመ በመጣ ቁጥር ለመድነውና ምንም ሊመስለን አልቻለም። ታዲያ እኛስ ምን ማድረግ አለብን? መንግስት ጥበቃን በማያደርግበት ቦታ ሁሉ ማህበረሰቡ የሚከተሉትን ነገሮች በተግባር ማዋል አለበት። አንደኛ፣ አካባቢውን ንቃትና ትስስር ወይም ኮሚኒቲ ሰርቫይላንስ፣ እያንዳንዱ ሰው የአካባቢው ዘበኛ መሆን አለበት። እንግዳ ኃይሎችንና አጠራጣሪ እንቅስቃሴዎችን በፍጥነት የሚለዩበት የመረጃ መረብ መዘርጋት አለበት። ሁለተኛ፣ የጋራ ጥበቃ ቡድኖች ወይም ኔበርሁድ ዋች ወጣቶች በየሰፈሩ ተደራጅተው አካባቢያቸውን በፈረቃ የሚጠብቁበትን ሰላማዊ ነገር ግን ጠንካራ አደረጃጀት መፍጠር አለበት። ሶስተኛ፣ አካላዊና ስነ ልቦናዊ ዝግጁነት ያስፈልጋል ወይም ፊዚካል ኤንድ ሜንታል ሬድነስ። እንደ ኮሪያውያን ሁሉ ወጣቶች ራሳቸውን የሚከላከሉባቸውን መሰረታዊ ስልቶች ወይም ሜሪታል አርትስ እና የአካል ብቃት ስልጠናዎችን በየአካባቢው ማዘውተር አለባቸው ብዬ አስባለሁ።
justice for the Arsi Orthodox. They were persecuted solely for their faith. ወገኖቼ ራስን መከላከል መብት ብቻ ሳይሆን ለህልውና የሚከፈል ውድ ዋጋ ነው። መንግስት ካልጠበቀን እግዚአብሔር የሰጠንን አእምሮና ጉልበት ተጠቅመን ራሳችንንና እምነታችንን የማስከበር ግዴታ የራሳችን ነው። ለአርሲ ሰማዕታት ክብር ሲባል ዳግመኛ ማንም አይነካንም፣ ጠንክረን እንነሳ። እንግዲህ እዚህ ጋር ይሄ የምታዩት ህዝብ እዚህ ጋር ተፈናቅሎ የምታዩት ህዝብ በሰኔ 23 ድርጊት ብቻ ሳይሆን ከዚህም በፊትም የተደረገብን የተፈጸመብን የተለያዩ ነገሮች ነበሩ። አንደኛ ሃይማኖታችንን እንዳናከብር የሃይማኖት አባቶች እየተደበደቡ አፋቸው ውስጥ ጭቃ ሁላ እየተደረገ ነበር። ከዚህም በፊትም የቆየው ታሪካችን ቅድሚያ በማንነታችን ስንገፋ ይኖርን ሰዎች ነን። ያው አማራ ናችሁ በሚል በሃይማኖታችንም ጭምር ስንገፋና ስንጨቆን ነን። አባቶቻችን የሃይማኖት አባቶች እናንተ ክህነቱን ከአምላካችሁ በመንፈስ ቅዱስ ኃይል የተረከባችሁት ስለሆነ እኔ ታናሽ ስሆን ልናገራችሁ አይገባም። ነገር ግን ዝቅ ብዬ የምነግራችሁ ነገር ቢኖር እባካችሁ ዝም አትበሉ። ሰው ሲሞት ሰው ሲገደል ከሞትም ደግሞ የአሟሟት አይነት በእድሜያችን አይተነው የማናቀው አገዳደል ሰው እንደ እንስሳ ሲታረድ ዝምታን አትምረጡ እባካችሁ። መንግስት ካልጠበቀን እናንተ አባቶች ህዝቡን ተነሱ፣ አይዟችሁ፣ ራሳችሁን ጠብቁ ብላችሁ ልታበረታቱ ይገባል ብዬ አስባለሁ። ምክንያቱም የሰው ልጅ ውድ የደም ዋጋ የተከፈለለት ክቡር ሰው ነው። የሰውን መልክ ይዘው ነገር ግን የእንስሳን ባህሪ የያዙ ሰዎች በዚህ ልክ ሀገሪቱ ላይ ሲፈነጩ ዝምታን መምረጥ በኋላ ላይ ዋጋ ያስከፍላል። እውነቴን እምላችሁ የነዚህ ደም ይጮሃል፣ ጽዋው ሞልቶ የፈሰሰለት እናንተ ገዳዮች ወዮላችሁ። ለወገኖቻችን ነፍሳቸውን በአጸደ ገነት እንዲያስቀምጥ እለምናለሁ። ለቤተሰቦቻቸው መጽናናትንም እመኛለሁ። አቤቱ አምላክ ሆይ ለዛች ሀገርና ለህዝቦቿ ሰላም ላክላት። በዚህ ይብቃ በለን። አመሰግናለሁ። ቁረጡ ተጋናቶች ቁረጡ እቶ መስቀሎ በጋታ በስቲበት መስቀሎ ገድት ነው መስቀሎ ገድት ነው መስቀል ካስዮን መስቀሎ ካስዮን ካስዮን ما شاء الله الله يحفظه لكم الله يعلمه لكم ان شاء الله مروا كيرو هي كبار هلا كيرو الله اكبر الله اكبر الله اكبر عارف والله قدروا ولا بقول برانو برو بد ان شاء الله بينتونه اتشو تروكسون ان شاء الله ابتهي واقن يتبت ما تبوسيناو سيره مسلم بوشاي بدانا سلمون أصلاً جرّو فني خطابة تاجرنا كونو مسلم أرجع فقط وفتني كان النبني مسلم أرجع فقط الله أكبر الله آمنيو الله أكبر إن شاء الله أهون مسكلي قردان
ምንን ከምን እንደሚያበላልጥማ አይናችን እኮ አየ። ግዴላችሁም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ከሆን የኔ መከራ ዘመን እንልሆን። ያለዛ አርሲ ላይ ደማችን ይፈሳል፣ አዲስ አበባ ላይ እንለያያለን። ይሄን ነው የጠላት ፍላጎቱ ደግሞ ይሄ የሚገለውን በሰይፍ ይገላል፣ በሰይፍ የማይደርሰውን በመለያየት ያጠፋናል። ለአባቶች ክብር ይኑረን፣ ለቤተ ክርስቲያን ክብር ይኑረን። ሊያሻግሩን የሚችሉን ወደድንም ጠላንም አባቶቻችን ናቸው። ግዴላችሁ ማንም ሊያሻግራችሁ አይችልም። የቤተ ክርስቲያን አደራ ያለው ጳጳሳቱ ላይ አስረግጬ እነግርሃለሁ፣ ጳጳሳቱ ላይ ነው። የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ለመንጋው ሾሟችኋል ተብለዋል። የመንጋው የበላይ ናቸው። ደግሞ ትእዛዝ ሲሰጣቸው ለራሳችሁና ለመንጋው ተጠንቀቁ ተብለዋል። ትእዛዘ መለኮት አለባቸው። እርሱ የመፈጸም ጉዳይ የነሱ ነው። እኔና እናንተ ግን አንለያይ። አንዱን ወዳጅ አንዱን ጠላት አንሁን። ሁሉም አባቶቻችን የኛ ናቸው። ይሄ ዘር ቀለም አስወግዱ። የተቸገርነው ይሄ ነው። እገሌን ከፍ እገሌን ዝቅ የሚባል መንፈስ ክርስቲያን ላይ አይሰራም። በአንድ ቦታ በአንድ ልብ ስንሆን መንፈስ ቅዱስ ከኛ ጋር ይሆናል። ያለዛ አይሆንም። አየነው እኮ ትውልዱንማ እንዴ ዛሬ እኮ ሰው በቀን አይሄድም እንዴ ምናየው አይደል? ችምዬ አዲስ አበባ ብቻ ናት እንግዲህ አልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳ። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል! እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? እንስሳ እንኳን ሲታረድ ቶሎ ብለህ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረም ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ። ለአርሲ ምእመና ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ሲቀር ግን በጣም ያሳዝናል። ጭጋጉ ይገፈፍ፣ ሰማዩ ይምጣና ዝናብ ይውረድልን። ደም አይሁንና ፍትህ ለአርሲ ምእመና። 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ የጠገብ ቤተክርስቲያን አቃጥሎ ጭምር የህዝቡን እምነት በዚህ ደረጃ መገዳደር ይሄ በየትኛውም ዘመን ላይ አደረገ። ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አይደለም። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲንት ሲል እንዴት ነው ምረጡ የምትለው? ዜጎች ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡ ያለ መንግስት በምርጫ ዋዜማ ደግሞ እንዴት ሲጨፈጨፍ ሰው ምንድነው የሚሰማው? ለምንድነው የነሱ ማውራት ያልተቻለው? ለምንድነው የማይዘገበው? ለምንድነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ነው። የነኚህ ሰዎች ነፍስ ህይወት አይደለም። ይሄ ሁሉ ህዝብ ሲገመት ምንም ይሆን የህዝብ ቁጥሩ ጉዳይ አለ። እሷም የምታውቁ ዳሪናቴን አዳምጡት። ደበደቧት እናቴ በጥፍ በዱላ ምናምን በከስክስ ረገገጧት። እሷም ደግሞ ወታደር ስታይ በሩጫ ነው ከቤት ወጣ የምታቸው። እስከሚያልፉ ድረስ በሰልፍ ነው የሚሄዱ። ሰልፉ እስከሚያልፍ ድረስ
ቁጭ ብላ በር ላይ ታያለች። ከዛ አንድ ቀን ጠሩትና ደበደቧት። እሷም የምታየው እኮ አንድ ልጅ እዛ ውስጥ አላትና ልጇን ነበር የምታየው። እኔም ድንገት ወደዚህ ይመጣል ስልኬ ቢያንስ ለአንድ ሳምንት ከጠፋ በቃ ወታደሮች በእኛ በኩል ትንሽ ጦርነት ስላለ በዛ ብዙ ጊዜ በዛ አልፋሉና በደንብ አዳምጡት እስቲ ነገር። አሁን ግን ደበደቧት። ተኝታ ነው ያለች አልጋ ላይ። አያችሁ እናቱ እኮ ነው የተቀጠቀጠች። ሹፍ አዳምጡት። ተገደሉ በግፍ ተገደሉ ተዋዶን ስላሉ ተቃጠሉ በግፍ ተቃጠሉ ተዋዶን ስላሉ እንዳፈራ ሰይፍን እንዳፈራ እንደዚህ ሲጮሁ የሰማችኋቸውንም እናት አርፈዋል፣ ተገለዋል በአሰቃቂ ሁኔታ። ከመሞታቸው በፊት ግን እንደዚህ 11 ቤተሰብ እንደሞተባቸውና በጫካ ውስጥ እንዳሉ 3 ቀናቸው እንደሆነ ተናግረው ነበር። እንደምን አደራችሁ? እንደምን አላችሁ? እንደምን ለዛ አደረሳችሁ? አሜን። ምስጋና ይባር ይሁን አምላክ ስሙ የተመሰገነ ይሁን። እኔ እንኳን በየትኛውም ቪዲዮ መታየትም መቅረብም አልፈለኩም ነበር። ነገር ግን አይኔ ያየው መቋቋም ጆሮ የሰማውን መቋቋም ስላልቻልኩ ነው የገባሁትና በአርሲ ኦርቶዶክሳውያን ወገኖቻችን ላይ የሚደረገው ግፍ የሚደረገው ሰቆቃ መቼ እንደሚቆም ማን እንደሚያስቆመው በእውነት እሱ ስላስጨነቀኝ ነው የገባሁት። ውድ ክርስቲያኖች እኛ ሌላ አቅም የለንም። በሚተኩሱብን ላይ አንተኩስም፣ የሚገሉንን አንገልም። ነገር ግን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሞተላቸውን ክርስቲያኖች እግዚአብሔርን ንቆ የእግዚአብሔርን ፍጥረት ማጥፋት ተገቢ አይደለም። ሰው ከንቱ ነገርን ይመስላል። ዘመንም ያልፋል፣ እናንተም ታልፋላችሁ። ዘር እየጠየቃችሁ፣ ብሔር እየጠየቃችሁ፣ ሃይማኖት እየጠየቃችሁ የእግዚአብሔርን ልጆች እያሰደዳችሁ የምትገድሉ እውነት እንደ ዳታንና አቤሮን ምድር ተከፍታ ተዋጣችሁ፣ ምድር ተሰንጥቃ ተዋጣችሁ። እናንተ የሰው ደም የምታፈሱ፣ እናንተ በሰው ደም ላይ የምትረማመዱ የመስቀሉ ጌታ ምድሪቱን ከፍቶ ይዋጣችሁ። የካህናቱ አምላክ ምድሪቱን ከፍቶ ይዋጣችሁ። ሌላ ምንም አቅም የለኝም። ምን ጠየቋችሁ? ምን ፈለጉባችሁ? 100 ዓመት ቤተ ክርስቲያን 100 ዓመት የቆየ የክርስቲያኖችን ማምለኪያ ያቃጠላችሁት ምን አደረጋችሁ? ቤተ ክርስቲያን ምን አደረጓችሁ? ክርስቲያኖቹ ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ
ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገር ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ ሰላም ሆነ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ሲሆን ግን በጣም ያሳዝናል። ባሌ ላይ ያካፋል፣ ጅማ ላይ ፀሐይ ነው፣ አርሲ ላይ ደመና እጅጉን ያስከፋል። በዚህ ሰዓት ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። ኦርቶዶክሳውያን መገደል ብቻ አይደለም፣ ከ100 ዓመት በላይ ያስቆጠረ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድሟል። ዛሬም 10 ኦርቶዶክሳውያን ተገድለዋል። በአርሲ ለተገደሉ ኦርቶዶክሳውያን እንዳትሉ ይግባኝ ለክርስቶስ በሉ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤታችን በሉ። ወደ 50 የሚጠጉ ኦርቶዶክሳውያን በግፍ በማንነታቸው ብቻ ሲገደሉ መግለጫ እንኳን ለማውጣት ያልዳዳ ይህ ስርዓት ገዳይ የሆነ ስርዓት፣ እሱንማ ፍትህ አንጠይቅም። ፍትህ በመጠየቅ ቢሆን ኖሮ እስካሁን 2 ዓመት ሙሉ በአርሲ ውስጥ የፈሰሰው ደም እንዲያው ፍትህ ያገኝ ነበረ። በደብረ ኤልያስ አማራ ክልል ዛሬ በድሮን ጭምር እየገደለ ያለው አባቶቻችንን ገዳማትን በድሮን ጭምር እያወደመ የሚገኘው የሰሜን ጦርነት ብሎ አውጆ በሰሜን ያለውን የኦርቶዶክስ ምንጯን ለማፍረስ እየሰራ ያለው ስርዓት ፍትህማ ሊሰጠን አይችልም። ፍትህ ብቻ በማለት በሶሻል ሚዲያ በመጮው መግለጫ በማውጣት የሚመጣ ለውጥ የለም። ኦርቶዶክሳዊ ተደራጅ፣ ይግባኝ ለክርስቶስ በሉ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤታችን በሉ። ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። በጣም ልቤ እንዳዘነ አይቀርም፣ አይኔ እንዳነባ አይዞባይ እንዳጣ ምስኪን ሆዴ እንደባባ የኔ ጋዛ ያያለው ጨለማው ነግቶ ሁሉን አልፋለው በእግዚአብሔር ጉልበት ይሰንቶ።
ጸሎት ምህላ ተደረገ ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። ታያለህ ምርጫው ሲያልቅ በኦርቶዶክሳውያን ደም ተደመደመ። ያውም እኮ ጸልየው ጸሎት አድርገው ምርጫው በሰላም ይልቅ ብለው የጸለዩት ሰዎች እንደገና ደማቸው ፈሶ የምርጫ መመረቂያ ያደረጓቸው ወገኖቻችን። ታዲያ ምን ልትለው ትችላለህ? ስለዚህ ምን እናርግ ለሚለው ነገር የመጀመሪያው ነገር ቢያንስ ሌላ ምንም ነገር ማድረግ ባንችል አትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ጠቅላላ 60 ሚሊዮን ኦርቶዶክሳውያን አሉ። አትግደሉን ብሎ መቆም አለበት። በቃን መሞት ሰለቸን ይበል ማህበረሰቡ። ይህንን ትንሽ ትልቁ እዚህ ሀገርም የትም ሀገር ያለው ማህበረሰብ በሙሉ ኦርቶዶክሳውያን እንኳን ቢነሳ በቂ ነው። ይህንን ግድያ ለማስቆም በቂ ነው። ይህንን የአረመኔነት መንፈስ ለማስቆም በቂ ነው። እርግጠኛ ነኝ እንዲህ ስላው መንግስት ገልብጡ እያለ ነው የሚሉት። እርግጠኛ ነኝ። ይሁን አትግደሉኝ ማለትም እኮ ፖለቲካ የሆነበት ሀገር ነው። አጠዬ ተራብኩ ማለትም ፖለቲካ የሆነበት ሀገር ነው። ተሰደድኩ ማለትም ፖለቲካ የሆነበት ሀገር ነው። ይሄ የሆነበት ማህበረሰብ ለምንድን ነው አንድ ሆኖ አትግደሉኝ የማይለው ነው ጥያቄ። ይህንን ነው እናንተ መስራት ያለባችሁ። በቃ በገዳይ ላይ እናመጽ። በምን አትግደሉም ብለን እንዴ? በደም አፍሳሾች ላይ እናመጽ። ምን ብለን? ደም አታፍሱ ብለን። በሚለያዩን ላይ እንነሳ። ምን ብለን? አትለያዩም ብለን። በክፋት ላይ አንድ ከሆን ደግነት ይነግሳል፣ ክፉዎች ደግሞ ይሟሽሻሉ። ይህንን ነው የምናደርገው። የኔ ወንድም ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደል ነው? ምንድን ነው የበደል ነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እኖራለን ወይ? ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ ምን ታረድ? እኛ ስንታረድ ለምን ቃጠልንኛ? የሞትንኛ እንዴ? አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። ማን ይፍረድ? ማን ይፍረድ? ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። እስቲ እንደው አንዴ እንንበርከክ። ግድ የለም ተንበርከክ። ውስጥ ወደ ሥላሴ ሁላችንም እንንበርከክ። ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለሥላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን አናምን? መልስ እንደምሰጥ እናምናለን አናምን? እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ስታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ፣ ማልቀስ ብቻ። መድኃኔዓለም እንባችንን ያብስልን። ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላ አለው። የሞቱት ቀሩ። አዎ የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም። አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው። ህግ አለ እንዲህ አትበይኝ አለኝ። ድፍት ብሎ ቀረ። እሳት ነበር። ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ።
ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም? ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቀጠል ዛሬ እንዲህ አንሆንም ነበር። አዎ እሰነ ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብኖ ይድበል ወንድሜ በኖረ ነው። ህግናም ነው ህግ አለ ብለው ወንድሞቻችን ከኋላችን አለ ምንም አይሆን ብለው ወንዶቹ ወንድሞቻችን እየተደፉ የትም ቀሩ። ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። አልቋል። ከአሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው? እስካሁን ድረስ ይችን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የዚህ አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይኸው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቀሃል እየተባለ ነው። ቢያርድ አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርስ የሚሆን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ? ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩን የሚልካቸውን ነው። ይህን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን፣ ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደው። እጂ ራስሽቻይ ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም። እስካሁን ድረስ ይችን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የሰማዕታት ደም የክርስቲያን ዘር ነው ይላል። የበለጠ ያበረታታል። ክርስትናው እየነጠረ ይሄዳል እንጂ የምትሆነው ነገር የለም። ለገዳዮች ግን እግዚአብሔር ይማራቸው። እኔ መልካም ሰው ነኝ፣ ሁልጊዜ መልካም ሁኑ፣ መልካም ስትሆኑ ልጄ ሆይ ሰው ሁን የሚለውን ቃል ፈጸማችሁ ማለት ነው።